በሳይለም ወረዳ መሻሚ ቀበሌ በድለባ ስራ ላይ ከተሰማሩ አርሶ አደሮች መካከል አቶ ታደሰ አባዳዲና አቶ አባተ ደምሴ የበሬ ድለባ ስራን ጀምሮ በአሁኑ ወቅት ከ20 እስከ 100 በሬዎችን በማደለብ በአካባቢው ገበያ ይሸጡ መሆናቸውን ነው የተናገሩት። ቢያፊ ጎቻ ቃኔ ነው ቀያቤቶ ቢያሄና ከዚህ በፊት በእርሻ ስራ ነበር የምንተዳደረው። የተለያዩ ሰብሎችን በሽታ ስላስቸገረን ወደ እርባታ ዘርፉ ተሰማርተናል። አጀማመራችንም በጥቂት በሬዎች ነበር። አሁን ላይ ከ20 በላይ በሬዎችን እያደለብኩ በአመት 3 ጊዜ እየሸጥኩ እገኛለሁ። ስጀምር በአንድ በሬ ነው የጀመርኩት። እግዚአብሔር ይመስገን በአንድ በሬ ጀምሬ እስከ ዛሬ 100 በሬዎች አሉኝ። የተሰማሩበት ስራ ውጤታማ የሚያደርግ መሆኑን የገለጹት አርሶ አደሮቹ የገበያ ትስስር ባለመኖሩ የድካማቸውን ያህል ተጠቃሚ አለመሆናቸውን ተናግረዋል። አንድ በሬ ከ140 እስከ 200 ሺህ ብር ድረስ መሸጥ ችያለሁ። ነገር ግን ተጠቃሚ እየሆንኩ አይደለም። ደላሎች ናቸው የሚጠቀሙት። ከነጋዴውም ከኛም የሚጠቀሙ ደላሎች ናቸው። ከድካማችን ሩብ ያህሉን ነው እያገኘን ያለ ነው። ለዚህ ሁሉ የሚያስቸግረን ችግር አለ። ችግሩ ምንድነው? እኛ እዚህ በሬ እንደልባለን፣ በመሃሉ ደላላ ነው ከኔ ይልቅ ተጠቃሚ እየሆነ ያለው። ግብይት የለንም፣ መንገድ የለንም። ችግራችን ይሄ ነው። ከእርሻ ስራ ጎን ለጎን ከድለባ በሚያገኙት ገቢ ልጆቻቸውን በማስተማርና ኑሯቸውን መቀየር እንደቻሉ ገልጸው በተሻለ ሁኔታ ለመስራት ችግሮች እንዲፈቱላቸው ጠይቀዋል። እግዚአብሔር ይመስገን ከተማ እዚህ መሻሜ ከተማ ላይ 4 የከተማ ቤት ሰርቻለሁ። ከዛ አድጌ ደግሞ ደረጃውን የጠበቀ ቤት ወረዳ ሳይለም ወረዳ ላይ ሰርቻለሁ። አንድ የድንጋይ ማሽን ክሬሸር አስገብቻለሁ ሀሾ ወንዝ ላይ። እዛ ለወጣቶችም በዛ ስራ እድል እየተፈጠረ ነው። በወረዳው የማሻሚ ቀበሌ የእንስሳት ጤና ባለሙያ አቶ ዮሴፍ ተካለኝ ለከብቶች የሕክምና አገልግሎት እየሰጡና የተከታተሉ እንደሆነ አስረድተዋል። ከብት እንዳይታመም ቅድመ መከላከያ የሚሰጥ ክትባት አለ። አሁን ዛሬ እዚህ ማሳ ሲገኝ ሕክምና ድጋፍ ለመስጠት መጥቼ ነው። በየልማት ቡድኑ ወርደንም ደግሞ ክትባት የሚሰጥ አለ ሳይታመም በፊት ማለት ነው። ያን ክትባት በየልማት ቡድኑ ሄደን ለአርሶ አደሮች ክትባት እየሰጠን ያው ድጋፍ እየሰጠን እንገኛለን። የሳይለም ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ምክትልና የእንስሳት ዘርፍ ኃላፊ አቶ ነስረድን አብዱ የወረዳው ስነ ምህዳር ለእንስሳት እርባታ ምቹ እድል እንደፈጠረ ገልጸዋል። አጠቃላይ ከ723 ሺህ በላይ የዳልጋ ከብቶች መኖራቸውን የገለጹት አቶ ነስረድን በድለባው ዘርፍ ያለውን አቅም በመለየት በትኩረት እየተሰራ ነው ብለዋል። እንደ ሳይለም ወረዳ በግና ፍየል፣ ዶሮ፣ ፈረስ ጨምሮ ወደ 1.8 ሚሊዮን አካባቢ የቤት እንስሳ አለን። አጠቃላይ በወረዳችን 723126 የዳልጋ ከብት አሉን። ከነዚህ ውስጥ በድለባ በጣም መውጣት እንችላለን ብለን ነው ትኩረት አድርገን እየሰራን ያለ ነው። ዘርፉ ለተለያዩ የህብረተሰብ ክፍሎች የስራ እድል ከመፍጠሩም ባሻገር አማራጭ የኢኮኖሚ ምንጭ ስለሆነ ከባለሙያዎች ጋር በቅንጅት እየተሰራ ስለመሆኑም ጠቁመዋል። ከሌሎች ሴክተሮች ጋር በጋራ በመስራት ያለውን የአርሶ አደርን እንግልትና በዋጋ ውጤታማ እንዲሆኑ ቀጣይ ለወረዳም ገቢ እንዲሆን በኢኮኖሚም ተጠቃሚ እንዲሆኑ ጭምር እያደረግን ያለው ስራዎች አሉና እሱን አጠናክረን እንቀጥላለን። ከግብይት ሰንሰለት ጋር ተያይዞ ለተነሳው ጥያቄ በክልልና በዞን ድጋፍ ደረጃውን የጠበቀ የገበያ ማዕከል እየተገነባ መሆኑን የተናገሩት ኃላፊው ይህም መንግስት ከዘርፉ ገቢ እንዲሰበስብ ምቹ እድል የሚፈጥር በመሆኑ ትኩረት ይደረግበታል ብለዋል። ግብይት ማዕከል እየተገነባ ነው። ቀጣይ ደግሞ አርሶ አደሩ ከደላሎችና ከዚህ መሀል ማሳ ላይ ሄዶ ከሚዘርፉ ሰዎች ተቆጥቦ በራሱ እንዲጭን እስከ አዲስ አበባም እስከ ማዕከላዊ ገበያ ጭኖ ተጠቃሚ እንዲሆን በክልል ድጋፍ እየተገነባ ያለው ግብይት ማዕከል የእንስሳት ፖቴንሻላችን አመላካች ነው። ከብት አርቢዎች ለከብቶቻቸው የተሻለ መጠለያና የተመጣጠነ መኖ በማዘጋጀት መመገብ እንዲችሉ ጥረት የተደረገ መሆኑንም ተናግረዋል። ልቅግጦች ከማስቀረት አንጻር እየተሰራ ያለው መነሻ ነገሮች አሉ። ላሞችን በዘመናዊ ወደ ቤት በማምጣት ከልቅግጦች ወደዚህ ወደ ቀዩ ሰብሰብ በማድረግ ወደ 1.5 ሄክታር የሚሆን መኖ በማልማት አስፈላጊ ነገሮችን መኖን አጭዶ በመመገብ ሕክምናቸውም እዛ ነው፣ ቤቱም እዛ ነው። ከብቶች ረጅም ጉዞ ሄዶ ጉልበታቸውን እንዳይጨርሱም ጭምር በሎካል አካባቢ ማቴሪያል በመጠቀም የከብት ማደሪያ የተዘጋጀ ነው። ይህን ወደ ጥራት ለመቀየር እየተሰራ ያለው ስራ አበረታች ነው የሚል